የኤሪስ ደካማ ጎኖች። አንደኛ፣ ግትርነት። ኤሪስ ግለሰቦች በራሳቸው ተነሳሽነት ይታወቃሉ። እናም ብዙ ጊዜ ነገሮችን ሳያስቡ ሊያደርጉ ይችላሉ። ይህ ግትርነት ወደ ጥድፊያ ውሳኔዎችና በኋላ ላይ ጸጸትን ያስከትላል። ሁለተኛ፣ ጠበኝነት። ኤሪስ ተፎካካሪና ቆራጥ ሊሆን ይችላል። ይህም አንዳንድ ጊዜ እንደ ጠበኛነት ያሳያል። በግንኙነታቸው ውስጥ እንደ ተቃርኖ ወይም ከመጠን በላይ የበላይ ሆኖ ሊያጋጥሟቸው ይችላሉ። ሶስተኛ፣ ትዕግስት ማጣት። ኤሪስ ነገሮችን በፍጥነት እንዲሰሩ ይፈልጋል እና ከመጠበቅ ወይም ከመዘግየቶች ጋር ሊታገል ይችላል። ይህ ትዕግስት ማጣት ወደ ብስጭትና ፕሮጀክቶችን እስከ ማጠናቀቅ ድረስ ማየት አለመቻልን ያስከትላል። አራተኛ፣ ራስን ብቻ ማተኮር። በራሳቸው ፍላጎት ላይ ከፍተኛ ትኩረት በመስጠት የኤሪስ ግለሰቦች አንዳንድ ጊዜ ራሳቸውን ያማከለ ወይም የሌሎችን ስሜት ግምት ውስጥ የማያስገቡ ተደርገው ሊወሰዱ ይችላሉ። አምስተኛ፣ ንዴት። ኤሪስ በጋለ ስሜት ይታወቃል። ፈጣን ቁጣ ወይም ብስጭት ሊኖራቸው ይችላል። ይህም ግንኙነቶችን ሊያበላሽና ግጭት ሊፈጥር ይችላል። ስድስተኛ፣ እረፍት ማጣት። የኤሪስ ጀብደኛ መንፈስ መገደብ ወይም መሰላቸት ሲሰማቸው ወደ እረፍት ማጣት ስሜት ሊመራ ይችላል። ይህም መረጋጋትን ወይም የረጅም ጊዜ እቅዶችን ለመስራት አስቸጋሪ ያደርጋቸዋል። እነዚህ ድክመቶችን መረዳት የኤሪስ ግለሰቦች በግል እድገት ላይ እንዲሰሩና የበለጠ ሚዛናዊ ባህሪያትን እንዲያዳብሩ ያስችላቸዋል። በዛሬ ቪዲዮአችን የኤሪስ ኮከብ ድክመታቸውን ተመልክተናል። ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ይህን ቪዲዮ ላይክ እና በዚህ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ በታውረስ ቪዲዮ እንመለሳለን።